እውነት ሶስተኛው ዓለም ጦርነት ይጀምር ይሆን? አሜሪካ ጦርነቱን በይፋ አስጀምራለች። የአሜሪካ የጦር መርከቦች ስራቸውን መጀመራቸው፣ ኢራንም ለአሜሪካ ወታደራዊ ቤዞች ላይ ምላሽ መስጠቷ ነገሮች እንዲከሩ አድርጎታል። A short time ago, the United States military began major combat operations in Iran. በኢራን ጥቃት ቢያንስ ከ200 የአሜሪካ ወታደሮች በላይ ተገድለዋል። የኢራን ጦር በመካከለኛው ምስራቅ ውስጥ የሚገኙ 4 የአሜሪካ የጦር ሰፈሮች ላይ በወሰደው እርምጃ ነው ወታደሮቹ የተገደሉት ተብሏል። ከሟቾቹም በተጨማሪ ጉዳት የደረሰባቸው መኖራቸውን የኢራን ጦር አስታውቋል። በተጨማሪም በመካከለኛው ምስራቅ የተቀሰቀሰው ጦርነት በዱባይ ቅንጡ ሆቴል በኢራን ሚሳኤል የጋየ ሲሆን በዱባይ በሚገኘው ታዋቂ ፌርሞንት ዘ ፓልም የቅንጦት ሆቴል በደረሰበት የእሳት አደጋ ከፍተኛ ጉዳት አስተናግዷል። አደጋው የተከሰተው ኢራን በተባበሩት አረብ ኤሚሬትስ ላይ በሰነዘረችው የሚሳኤል ጥቃት ወቅት የተተኮሱ ሚሳኤሎች ተመተው ሲወድቁ ባረፉት ፍንጣሪዎች መሆኑን ተገልጿል። አሜሪካና እስራኤል በኢራን ላይ ኤፒክራዝ እና ላየንስ ሮር የተሰኙ ጥቃቶችን መሰንዘራቸው ተከትሎ ኢራን ባጸፋው በዱባይ በባህሬንና ኳታር በሚገኘው የአሜሪካ ወታደራዊ ይዞታዎች ላይ ጥቃት ፈጽማለች። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር አዳዲስ የሚሳኤልና የድሮን ጥቃታቸውን ማክሸፋቸውን አስታውቋል። በአሁኑ ወቅት የዱባይ አየር ማረፊያዎች ተዘግተው በከፍተኛ የጸጥታ ጥበቃ እየተደረገ ሲሆን የኢራኑ መንፈሳዊ መሪ አያቶላህ አሊ ካሜኒ የት እንዳሉ አለመታወቁ በቀጠናው ያለውን ውጥረት ይበልጥ አባብሶታል። በሌላ በኩል ደግሞ በባህሬን አንድ ሰማይ ጠቀስ ህንፃ በኢራን ድሮን ሲመታ የሚያሳይ ምስል ተለቋል። ኢራን በዛሬው ዕለት ከእስራኤል በተጨማሪ በተባበሩት አረብ ኤሚሬትስ፣ በኩዌት፣ በዮርዳኖስ፣ በኳታር፣ በሳውዲ አረቢያ እና በባህሬን በርካታ ጥቃቶችን ፈጽማለች። እንዲሁም በደቡብ ኢራን በኤርሞጋዛን ግዛት በምትገኘው ምናብ የአንደኛ ደረጃ የሴቶች ትምህርት ቤት ላይ የእስራኤል ጥቃት ተከትሎ የ40 ሰዎች ህይወት አልፈዋል። በኢራን ላይ ከደረሰው ጥቃት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ህዝብ ዕጣ ፈንታውን እንዲቆጣጠር ጊዜው አሁን ነው ሲሉ እና ከ1979 ጀምሮ ሀገሪቱን እየመራ ባለው አመራር ላይ እንዲነሱ ጥሪ አቅርበዋል። በተጨማሪም የኢራን ቀይ ጨረቃ ማህበር ባወጣው መግለጫ በአሜሪካና በእስራኤል በደረሰው ጥቃት ከ201 ኢራውያን መሞታቸውና 747 ሰዎች መቁሰላቸውን አስታውቋል። ኢራንና እስራኤል ለምን ይጣላሉ? እስኪ ወደ ኋላ መለስ ብለን እንመልከት። የእስራኤልና የኢራን ግጭት በመጀመሪያ እይታ የወታደራዊ ግጭት ይመስላል። ነገር ግን በጥልቅ ስንመለከት ይህ ግጭት የኃይል ሚዛን፣ የአይዲዮሎጂ ግጭት፣ የክልል መሪነት ውድድርና የዓለም አቀፍ ጂኦፖለቲካል አካል ነው። ሁለቱ አጋሮች በቀጥታ ድንበር አይጋሩም፣ ግን በመካከለኛው ምስራቅ የተፈጠረው የኃይል ባዶ ቦታ እነሱም በተፈጥሯዊ መንገድ ተጋጣሚ አድርጓቸዋል። የኢራንና የእስራኤል ጠላትነት በመካከለኛው ምስራቅ ካሉ እጅግ ውስብስብ ፖለቲካዊና ስልታዊ ግጭቶች አንዱ ነው። የሚገርሙ ነገር ከኢራን አብዮታዊ በፊት ሁለቱ ሀገራት የቅርብ ወዳጆች ነበሩ። ጊዜው 1979 የኢራን አብዮት ርዕዮተ ዓለም በመባል በሚታወቀው ከአብዮቱ በፊት ኢራን በእስራኤል እውቅና የተሰጠች ሁለተኛው ሙስሊም ሀገር ነበረች። ከዛም በፊት ኢራንና እስራኤል በተወሰነ ደረጃ ጥሩ ግንኙነት ነበራቸው። ነገር ግን አያቶላህ ካሜኒ ስልጣን ሲይዙ እስራኤልን ትንሿ ሰይጣን፣ አሜሪካን ደግሞ ትልቁ ሰይጣን በማለት ፈረጇት። የኢራኑ አዲስ መንግስት እስራኤል በሙስሊም መሪ ላይ የተመሰረተች ህገወጥ ሀገር ናት የሚል አቋም አላት። ነገር ግን አዲሱ የኢራን ስርዓት እስራኤልን እንደ ክልል ውስጥ የሚገኝ እስላማዊ ፍላጎት ተቃዋሚ አድርጎ መመልከት ጀመረ። የኢራን መሪዎች በተደጋጋሚ እስራኤል ከካርታ ላይ መጥፋት አለባት የሚል ንግግር ያደርጋሉ። እስራኤል ደግሞ ኢራንን በዓለም ላይ የሽብርተኝነት ዋና ደጋፊ አድርጋ ትከሳለች። ሁለቱ ሀገራት በቀጥታ ከመዋጋት ይልቅ በሌሎች ሀገራት ለምሳሌ በሶሪያና በሊባኖስ በኩል በተዘዋዋሪ ጦርነት ውስጥ ይገኛሉ። ከዛ ጊዜ ጀምሮ ግጭቱ በቀጥታ ሳይሆን በተቃራኒ ወገኖች በመደገፍ ይካሄዳል። በባለሙያዎች እይታ ደግሞ ፕሮክሲ ዋር በሚል ይጠሩታል። ሁለቱም ሀገራት በመካከለኛው ምስራቅ ተሰሚነት ያለው ኃይል ለመሆን ይፋለማሉ። ኢራን በሊባኖስ ሂዝቦላ፣ በጋዛ ሐማስ፣ በየመን ሁቲና በሶሪያ ያሉ ታዋቂዎችን በመርዳት እስራኤልን ለመክበብ ትሞክራለች። በሊባኖስ ያለው ሂዝቦላና በፍልስጤም ክልል ያለው ሐማስ ከእርሷ የሚያገኙትን ድጋፍ የእስራኤልን ደህንነት አቅጣጫ በቀጥታ ይነካል።
እስራኤል ይህንን እንደ ዙሪያውን ለመክበብ የተደረገ ስትራቴጂክ ትመለከታለች። ኢራን ግን ይህንን እንደ ክልሉ ውስጥ የተጽዕኖ ማስፋፊያና የመከላከያ ስርዓት ትገልጻለች። በሌላ በኩል የኒውክሌር ጉዳይ ዋና የግጭት ነጥብ ነው። እስራኤል የኢራንን የኒውክሌር ፕሮግራም ለህልውናዋ ትልቅ ስጋት እንደሆነ ታምናለች። ኢራን የኒውክሌር ቦምብ ከታጠቀች እስራኤልን ለማጥፋት ትጠቀማለች የሚል ስጋት ስላላት ፕሮግራሙን ለማደናቀፍ የተለያዩ ስልቶችን፣ ሳይበር ጥቃት፣ የሳይንቲስቶችን ግድያ ትጠቀማለች። ኢራን ግን ፕሮግራሟ ለሰላማዊ ዓላማ እንደሆነ ትናገራለች። ይህን ጉዳይ በዩናይትድ ስቴትስ እና በአውሮፓ አጋሮች እንዲሁም በሩሲያና በቻይና መካከል የዲፕሎማሲያዊ ውይይት እንዲካሄድ አድርጓል። የወታደራዊ አቅም ሲመለከት እስራኤል ከፍተኛ የቴክኖሎጂ ችሎታ አላት። የአየር መከላከያ ስርዓቷ፣ የመረጃ ቴክኖሎጂ እና የትክክለኛ የሚመሩ መሳሪያዎች አሏት። ኢራን ደግሞ በብዛት የሚተኮሱ ሚሳይሎች፣ ድሮኖች እና በክልሉ ያሉ ተባባሪ ኃይሎች አሏት። በሙሉ ወደ ጦርነት ከገቡ የክልሉ መረጋጋት ሊፈርስ ይችላል። ይህ ግጭት በኢኮኖሚ ደረጃ ዓለምን ይነካል። ኢራን በነዳጅ ገበያ ውስጥ ትልቅ ሚና አላት። በፐርሺያ ባህር ያለው የመርከብ መንገድ ከተዘጋ የዓለም የንግድ ሊታወቅ ይችላል። የነዳጅ ዋጋ መጨመርን በብዙ አጋሮች የኑሮ ዋጋ ይጨምራል። እንዲሁም በህዝብ ደረጃ የሚታየው ተጽዕኖ አስጨናቂ ነው። በጋዛ ስትሪፕ እና በሌሎች የግጭት አካባቢዎች ህዝብ በዕለት ተዕለት ህይወት ተጎድቷል። ጦርነት የፖለቲካ ውሳኔ ቢሆንም የሚከፈለው ዋጋ በህዝብ ላይ ነው። የወደፊት አቅጣጫ 3 አማራጮች አሉት። አንደኛው ወደ ሙሉ ጦርነት መግባት፣ ሁለተኛው በፕሮክሲ ጦርነት መቀጠል፣ ሶስተኛው ወደ ዲፕሎማሲያዊ መመለስ። አሁን ያለው ሁኔታ እምነት ዝቅተኛ ቢሆንም የዲፕሎማሲያዊ መንገድ እንደማይፈታ ያሳያል። በመጨረሻም የእስራኤልና የኢራን ግጭት የክልል ጉዳይ ብቻ አይደለም፣ የዓለም ኃይል ሚዛንን የሚወስን ጂኦፖለቲካዊ ጉዳይ ነው። በሚቀጥለው ውሳኔ በመካከለኛው ምስራቅ የወደፊት አቅጣጫ ሊወስን ይችላል። በቀጣይ ፕሮግራም እስክንመለስ የእርሱን ሐሳብ በኮሜንት ግለጹልን። እውነት ሶስተኛው ዓለም ጦርነት መነሻ ይሆናልን?